እንደው እኔ መድኃኒዓለም ነው የምላችሁ፣ በእናታችሁ ሁለታችሁም ተዋት። ጆን ዳንኤል ሲጀምር ተናግሯል። በቃ እኔ የራሴ ላይፍ አለኝ፣ ላይፍ ላይ እየኖርክ ነው ብሎ አለቀ። የራስን ላይፍ እየኖርክ ነው። ኢትስ ጉድ ኦኬ። ልቀቋት ከዚህ በኋላ። እኔ ልንገራችሁ፣ አንድ አይደለም ሁለት ሰው እንዲህ ብሎ እየጠበቃት ነው። ሁለት ወንዶች አይደሉም፣ ከማንኛውም ወንድ የተሻሉ፣ ከማናችሁም የተሻሉ። እግዚአብሔር ደግሞ የዛሬውን ዝቅታ ነገ በወርቅ ምንጣፍ ላይ ቁጭ እንደሚያደርጋት ነግራችኋለሁ። ትማርበታለች፣ ታድግበታለች፣ ኖራበታለች። ይህን ስቃይ ትኖርበታለች። ሁለታችሁም ልቀቋት፣ ተዋት። ምክንያቱም የሆነ በዛ የዚች ልጅ ስቃይ ብዝትን ያለው አንድ ነገር ብትሆን የሆነ ነገር ቢፈጠር ነገ መውቀስን አንፈልግም። ጆን ዳንኤልን መውቀስ አንፈልግም። አዶናይንም መውቀስ አንፈልግም። ነው ከእናንተ ውጭም ኖራለች፣ ከእናንተም ጋር ኖራለች። እግዚአብሔር ለእሷ ያለውን እህል ውሃ የትም አይወስዱ። የሚያሳዝነኝ ግን ወንዶች ስህተት ሲሰሩ አብሯት ትላንትና የነበረ ልጅ በስህተትም ይሁን እሷን ለማን እኔ እርግጠኛ ነኝ እሷን ለማናደድ ብሎ ያደረገው ነው። ተናዶም ስለነበረ በሰዓቱ እስር ቤት ግን ያየነውን አይተናል። እኔ አንዳንዴ ዞር ብዬ ሳስበው እኔ እውነቴን ነው የምላቸው፣ እኔ ሁለቱንም በጣም ነው የምወዳቸው። ምክንያቱም የሆነ እንትናቸው የሆነ በቃ እንትን ይለኛል፣ የሆነ ይገዛኛል በቃ እና ማሚ ይኸውልሽ ሰው ፊት እንደዚህ ነው የምታወራው፣ እንዲህ አይወራም፣ እንዲህ የሚል ልጅ ነው ጃኒ። በተፈጥሯ የዋህ ሴት ናት፣ በጣም የዋህ ሴት ናት። ምን ያስቀይም ምን አያስቀይም አታውቅም። አንደኛ እንደምታዩት ልጅ ናት። ያ ማለት እንትን አይደለም። ምንድን ነው የሚባለው? እንዝላልነትም አይደለም። ተፈጥሮ በቃ ተፈጥሯ ስትናገር ፍሬውን ያደገች ልጅ ናት። ለመምከር ሁላችንም እንላለን። ይህን ልበሽ፣ ይህንን አድርጌ፣ ግን ልጇ ፍሪ መሆን ትፈልጋለች። እንደፈለጋት ትልበስ። ኪዱ እና ጃኒ አንድ አይነት ልብስ ነበር የሚለብሱት፣ አንድ አይነት ልብስ። ይህ በቃ ሂፕሆፕ ምናምን እድሜያቸው። አሁን ደግሞ ሲያድጉ የሚሄዱበት ቦታ ይወስነዋል። የሚሄዱበት ቦታ ማለት ምንድን ነው? የሚሄዱበት አካባቢ። አሁን የምትሄደው ጃኒ አድጋለች፣ ትልቅ ሆናለች። የምትሄድባቸው ቦታ ይወስነዋል። ስለዚህ አክሰሱም አላት። የሚያለብሷት ደግሞ እንትኖች አሉ፣ የልብስ እንትኖች አሉ። በሰጧት እሱን ለብሳ ታስተዋውቃለች፣ ትሄዳለች፣ ምናምን ትላለች። ይሄ ደግሞ ሌላ ባህሪ ያለው ግን ጠርቦ በቃ ልጅቷ ገና ልጅ ናት፣ እንደ ትልቅ ሰው ሊያረጋት ይፈልጋል። አይሆንም። ይሄ ራሱ ማፈን ነው። እንዲህ በቃ ከረባት ምናምን እሱ እንደሚያደርገው እሷ ላይም ያንን ነገር መስራት ይፈልጋል። ጃኒ እንደዚህ አይነት ሰው አይደለችም። ሁሉም በቃ የራሱን ነገር ሊያረጋት ይፈልጋል ነው። አይደለችም። ታፍናለች ልጅቷ። በነገራችን ላይ ታፍናለች ስላችሁ ወደ ለጊዜው የሆነ ያፈቀራችሁ ይመስላችኋል፣ ግን አይደለም። በቃ ይህን አርግ ስትባል የሆነ ሰዓት ላይ የዛ ሰው መልኩ ራሱ ይጠፋችሁና የዛ ሰውዬ መልኩ ራሱ ፍቅሩ ይጠፋችሁና ወዴት ትሄዳላችሁ? ለማውራት ራሱ እፎይ ለማለት ኤክሳችሁ ጋር ትደውሉ። እውነቴን እኮ ሳታስቡት የሆነ የኋላ ነገር ትዝ ሊላችሁ ይችላል። ወይ ደግሞ እንዳልኳቸው የሚያገናኝ ነገር ስላላቸው ይሄ ውክልና አለ። ከዚህ በፊት ይተዋወቃሉ እነዚህ ልጆች፣ ብዙ ነገር አብሮ አሳልፈዋል። ጃኒ ሆነው ብዙ ነገር እዚህ ላይ የነሱ ሰዓት በደረሰ የምንላቸው ልጆች ለመሳቅም ለማዘንም እንክብካቤ በዚህ መልኩ አይደለም።
በዚህ መልኩ አይደለም፣ እያሰደባት አይደለም እንክብካቤው። አሁን እኮ እያሰደባት ነው ሄደች። በነገራችን ላይ እያሰደባት ነው። አቶ አዶናይ ይወጣል የሆነ ጫካ ተራራ ውሃ ምናምን ይለጥፋል ኢንስታግራሙ ላይ ፍቅርን ብዬ ነው እንጂ ምናምን ይላል። መልሶ ይሰርዘዋል። ከዛ ወታችሁ ተወርዱባት ያላችሁ ጭራሽ የባስ ብሎ ዘመዶቹ የሱ ዘመዶች ታጥቀው ተነስተው ማለት ነው ይቺ ሴት ምናምን ብለው ያናንቋታል። ይህ ነው ምን አርጋ ምን አጥፍ እኔ ኤክሴ ከሆነ በልብስ አናገርኩት በራቁት አናገርኩት ሲገባ ሳቅ። ቆይ በነገራችን ላይ እኔ አንድ ጥያቄ ልጠይቃችሁ። አዶናይ ጃኒ የጆን ዳንኤል ሚስት መሆኗን አያውቅም? ጓደኛ መሆኗን አያውቅም? ሚስት አልኩኝ ይቅርታ፣ ጓደኛ መሆኗን አያውቅም? ያውቃል። ምን ዘፈን ነበር ሲዘንፍ የነበረው? እርሳ ነው እርሳ እያለ መኪና ውስጥ ይህንን ሁላ ያመጣው ራሱ አዶናይ። በነገራችን ላይ ለዚህ ሁላ ችግር መምጣት ለዚህ ሁላ ልጆቹ እዚህ ጋር እንዲደርሱ ማድረግ ሁለቱ ልጆች ተመልሰው ይሄኛውም የራሴን ህይወት እኖራለሁ ልጄን ማሳደግ እፈልጋለሁኝ ብሎ ከልጁ እናት ጋራ እንደ አዲስ ለመጀመር ሲል ዘፈን እየመረጠ አሽሙር እየተናገረ ምናምን ነገር ልጅቷ እንደውም ዝም ምን የምትለው ምክንያቱም በመሀል የተጣበቀች ድፎ ዳቦ ሆናለች። ጃኒ ብዙ ነገር እያደረገ አሽሙር የሚናገረው ማን ነው? አጅሬው ነው፣ አዶናይ ነው። ለዚህ ሁላ ያበቃንም አዶናይ ነው። እስቲል ነው ድረስ እናንተ አውሩልኝ፣ እኔ ግን ዝም ብዬ ልያችሁ። ያ አንድ ነገር ልንገርህ አዶናይ፣ አንድ ነገር ልንገርህ፣ እየበለጠቻችሁ ነው እሷ ጃኒ በጣም በዝምታ ውስጥ እኔ አንዳንዴ እኔ እንደውም ወታተተተተተ ምናምን የሆነ ነገር ትላለች ብዬ ነበረ። በጣም ነበረ የፈራሁት። ግን የአንድ ትልቅ ሰው መልስ እየመለሰች ናት ያለችው። በቃ እኔ የተናገረች ጨረሰች፣ አለቀ በቃ። አሁን ዝምታ ውስጥ ናት ያለችው። እየለፈለፍክ ያለው አዶናይ ነው። ያ ቦዲ ላሞች ድግስ ቤት አሁን ድግስ ቤተሰቦች ጋር ተጠራው ጥርቅስቅሴ እነ ካሊድ ጎበዝ ነው፣ ተጠቀምበት። አንዳንድ ጊዜ የማትጠብቁትን ሰው በዚህ መልኩ ስታገኙት በእንደዚህ አይነት ሁኔታ ላይ ካሊዴ ፋውንዴሽንን ነው ማስተዋወቅ የፈለግከው ነው። ጥሩ ስራ ሰራ። በስማ ጆን ዳንኤልን እኔ አንዳንዴ ምን አይነት ሰዎች እንደሆናችሁ እኔ እግዚአብሔር ይሁንላችሁ። ርቦት የመጣ ሰውዬ ከካናዳ ለኢትዮጵያ ምግብ ሊሰጥ አይችልም። ተቸግሮ የመጣ ሰውዬ ከካናዳ ኢትዮጵያን ሊያሳድግ አይችልም። ለራሱ ሞቲቬት ይሁን መጀመሪያ ላይ ኦኬ። ምንም ቢሆን እዛች ሀገር ላይ በችግር በደስታ በጦርነትም በሰላም የነበሩት እዛ ሀገር ያሉት ልጆች ይሻሉኛል። እግዚአብሔር ምስክር ነው። አንዳንዴ ይህ አስመሳይነት ነው። ዝም ማለት ነው የሚመሰለ ነገር የለም። አንተ የምትበልጥ ከሆነ ምንድነው ችት የምታደርገው? አላደረገችም። እሷ አላደረግኩም ካለች አላደረገችም። ምንድነው ችት የምታደርገው? ቺትስ ደግሞ ብታረግስ ምክንያት አላት። ሄዲ አንገትግት ሽጄ እከካ ሄዲ ጨደሳ ሄዲ ምን የምናውቀው ነገር አለ? ያ ምን የምናውቀው ነገር አለ? እውነትም መንጋው ተለቀቀ። እንደ ችግር እኮ ነው የሆነብን እኮ። እንዴ
ቺቲንግ ሬድ ፍላግ። ይሄ ሁላ ወንድ ዓለም ላይ ያለው ወንድ በሙሉ ቺት ሲያደርግስ ጆን ዳንኤል ከማነው ከናዩ ጋር ሆኖ በነበራቸው ነገር ሲወልድ ይቅር ተባብለው አሁን እንዲ ቺት መደረጉ የሚታያችሁ? ይቅር ተባብለው እስር ቤት ውስጥ ያንን ሁላ ጊዜ እየጠየቀችው የዛኔ ምንም አላላችሁ። ይቅር ባይነቷንም ምንም አላላችሁ። ፍቅሯንም አላሰባችሁትም። እሱ አንድ ቀን ማነው ስሙ ይሄ ማነው አዶናይ ኢንተርቪው ሲደረግ አምልሰትም ላይ ማነው ስሙ ላይ አምልሰትም ላይ ማነው ስሙ ደግሞ ማነው ስሙ አንድ ሞቲቬት ጋዜጠኛ የለም ሞቲቬት የነበረውን ጋዜጠኛ ሆነ ጃኒ ምንድናት ሲባል ገርል ፍሬንድ ናት ብሏል። እንዲ አላለም እኮ ግልጽ እኮ አውጥቶ እኮ አልሰጣትም። እዚሁ ዝም ብሎ ዩቱብ ላይ ፉን ይላል ምናም ላይ ፉን ይላል እንጂ ጃኒ ጥሩ ሰው ናት ጥሩ ሰው ናት እናያለን ከማለት ውጭ ማነዘዋለ። ስለ 7 ዓመት የነበረው ፍቅረኛ ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ 2 ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም። ኮርቶባት አልተናገረም። እቺ ልጅ እኮ አይደለም ቺት ለምን ይፈልል በለም በላዩ ላይ አታገባ። ግልጽ አርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። ይቺን ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። እንዲያውም ይባስ ብሎ የእሱ ዘመዶች እና አብዚ ቁልጭ ያው ይወርዱባታል ልጅቷ ላይ። አያገባኝም። ወደዛ የሚያገባኝ ነገር የለም። አያገባኝም። እኔ የሚያገባኝ ስለ እውነትና እውነት ነው የምናገረው። እውነትና እውነት ነው የምናገረው። እውነትና እውነት። ይቺ ልጅን አሁንም እንደዚህ የምትሰድቧት ከሆነ እግዚአብሔር በልጆቻችሁ ላይ ያድረስ ብቻ ነው የምላችሁ። ሁላችሁም ቺተሮች ናችሁ። ሁላችሁም እንዲሁም ልትከበር ይቅር ባይነትን ያሳየች ጎበዝ ሴት ናት። ገባችሁ? እኔ ቦን አላረገውም። ይቅርታ አድርጉልኝ። እኔ አላረገውም። የማረግበትን ምክንያትም የለኝም። ግን ዊኖ የቱ ጋራ ፎንቃው የቱ ጋራ ፍቅሩ እንዳለ እናውቃለን። ከለቀምት ፊንፊኔ መታ ህይወቷን የለወጠች ልጅ እናንተ ከለቀምትና ከአዴግራት አሜሪካንና ስዊድን ገብታችሁ ካልሲና ፓንት መቀየር ያቃታችሁ ለማኞች እሷን ነው ወይ? የሴቶች ተምሳሌት የወጣቶች ተምሳሌት ናት። እኔ በነገራችን ላይ ሊያሹ የተናገረችው ነገር እኔ አይከብደኝም። ይቅርታ አድርጉልኝና ምንም አይከብደኝም። ምክንያቱም አዶናይ እውነቱን ተናገር ነው ያለችው። ለምንድን ነው አሁን እናንተ ጃኒን የጠቀማችሁ መስለ ጃኒን አልተናገረቻት። እውነቱ ይውጣ ካለችው ትክክለት እውነቱን ይውጣ። ምክንያቱም ጎንደር ላይ የሆነ ችግር ነበረ ነበረ። ከዚህ በፊትም ተጣልተው ያውቃሉ። አዎ ተጣልተው ያውቃሉ። ምክንያት አላት ጃኒ ከጆን ዳንኤል ጋር የምታወራው። በነገራችን ላይ ደግሞ እንዲህ ሁሉ ሰው እንደዚህ እዚህ ላይ የምታዩት ነገር ነግሯቸዋል። ሰይፉ ነግሯቸዋል። ሰይፉ የሚባል ልጅ አለ እዚህ ላይ የሚናገር ሁሉ ነገር ቪዲዮ ላይ እንደምታዩት አይደለም። ወንዶቹ ቀናተኞች ናቸው ከሴት ይልቅ። ድሮ ሴት ነበረ የምትቀናው፣ አሁን ወንዶቹ ናቸው እየቀኑ ያሉት። ገባችሁ? የሆነ ነገር ስልክ እንዲህ ጎንደር ላይ ስትጨፍር እንዲህ ብሎ ነበር የሚያት። እንዲፈዙ በቃ አዶናይ ማለት ነው። እንዲፈዝዝ ብሎ ነበር የሚያት። ፍዝዝ ብሎ እንዲ በቃ ሰውነቱ ራሱ በቃ የሆነ ነገር እስክታም ትበል እንዲፈዝዝ ብሎ ነው የሚያት። ምንም ፍዝዝ ብሎ ነው የሚያት። አይሆን አይደለም። ማፍቀር ጥሩ ነው፣ መውደድ ጥሩ ነው። ተፋቀሩ፣ ተዋደዱ። እኛ ደስ ይለናል። ቲያትር ግን አታብዙብን። ቲያትርን አታብዛው። ቲያትርን አታብዛው። ምናልባት እዚህ ቪዲዮ ላይ ፈዘ ልታይ ትችላለን። ዩቱብ ላይ ግን ፍዘዝ አትፍዘዝ ግን አናውቅም። ማን ነው ቤት ውስጥ እዚህ ላይ ምናልባት ልታስመስል አፍቃሪ አበባ፣ ምናልባት በአበባው ምትክ ጥፊ ሊሆን ይችላል። አንተ ጋ ያለው በአበባው ምትክ ንቀት ሊሆን ይችላል። እኔ እዚህ ላይ ያየሁትን ነገር በሙሉ እኔ አላምንም። ይቅርታ አድርጉልኝ። እኔን ማምነው የጆን ዳንኤል እና የጃኒን ፍቅር ብቻ ነው። ምክንያቱም ሰውም
ፍቅሩም ጸቡም ሁሉ ነገር ፊት ለፊት ስለነበር በቃ እኔ አምነዋለሁ። እሱንም እኔ ልንገራችሁ መጽሐፍ ጸሐፊ ብትሉኝ ስለ እስር ቤቱ ያ እኔና ኪዱ ምን ጽፈው መጽሐፍ አለ። ፍቅር እንዲህ ከሆነ ጆን ዳንኤል የከፈለውን ደግሞ እናውጠዋለን፣ በደንብ እናውጠው። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚወዳት። በጣም እኔ ዛሬ ይውደዳት አይውደዳት እኔ አልወዳትም የሚል እኔ አላምንም። በቃ አለማምን ደግሞ መብቴ ነው ሆነ። እውነታው ግን ይሄ አይደለም፣ ይሄ አይደለም፣ ይሄ አይደለም። እውነታው ትክክል አይደለም።